ክርስቲያኖቼ ጥያቄ አለኝ። አንድ ወንድ ልጅ ወንድምና እህት ተተባባላችሁ፣ ወንድሜ እህቴ ተተባባላችሁ ለትዳር ትጋባላችሁ እንዴ? ግን አብርሽ እኮ ሄርሜላን እህቴ ነሽ እሷ ሚስቴ ናት ብሎ በግልጽ ተናግሯል አይደል እንዴ? እህቱን ሆነ እንዲያገባንም እየጋበሳችሁት ያላችሁት ማታ ለራሱ ባረገችው ነገር በጣም የሌለ ስድብ ነው ያየነውና ማለት ነው። ሴት ልጅ ራሷ ሲረክስና ራሷ ዝቅ ሲል እኔ ደስ አይለኝም። በእውነት ነው የምላችሁ። ወይ ቀለበት አላረገላት፣ አሁን ቀለበቷ ፈርሷል አይደል እንዴ? ሲቀጥል ደግሞ በሽማግሌ ተልኮ እንኳን ሚስት ነሽ ፍቅረኛ ነሽ አልተባባለችም። እሄዳለሁ ብላ ተነሰች አማች ቤት ማለት ነው። ቢያንስ እንኳን ነገ ወደፊት ትዳር እንኳን ብትይዝ አማች ነው የሚባለው አይደለ? እንኳን እንደሱ አይደለችም። ሩታ ሀብቴ ኮንፊደንስ ኖራት እንኳን እዛ የሚሄዱ አላማው እንኳን አላሰበችውም። ሴት ናታ፣ ሴት ናት፣ ጀግና ሴት። በቃ ልኳን ታውቃለች። ጀግና ሴት ምን እንደሚሰራ ታውቃለች። ጀግና ሴት ራሷን የት ቦታ እንደምታገኝ ታውቃለች። ልክ እንደ ሩታ ሀብቴ ማለት ነው። እንደዚች እንዳንደ ሜዲያ ያለሰ ግን እሄዳለሁ ብላ ሻንጣዋን ገተተች። ይሄ ምንድነው የሚባለው? ፋሚሊ ምንድነው አያስጠላችሁም? ግን ሩታ እንኳን ራሱ ወንድሙን እንኳን እንደሄድ ፈቃደኛ አይደለችም። ራሱን ያረጋጋ በቃ ነው ያለችው። የልጇን አባት ባሏን ማለት ነው በሐላል ያገባችውን እንኳን ባሏን ተከትል ልሂድ አላለችም። ለምንድን ነው ያላለችው? ቤተሰብና ቤተሰብ ተገናኝቶ አንድ ላይ ስላልሆነ ነው። ተጋቡ እንጂ እሳቸው ገና የሚቀራቸው ነገር ስላለ ነው። በውራጌ ባህል የማታውቁ ዝም ብላችሁ እየገባችሁ አትፈትፍቱ። በእውነት ነው የምላችሁ። የውራጌ ባህል ከባድ ነው። በእውነት ነው። እኛ ወሎዮች እናውቃለን ስለ ውራጌ ማንነት። ሽማግሌ ተልኮ ተገብታ እንኳን ለመሄድ አልፈለገችም። ታውቃለች ህይወቷ ወደፊት ምን ላይ እንደሚወርቅ አርቃ ነው የምታስበው ሩታ ሀብቴ። እቺስ ስሜቷን እንጂ የጊዜው ጥቅሟን እንጂ የወደፊት አላማዋን የማታዘጋጅ ማለት ሄርሜላ ናት። በእውነት ነው የምላችሁ። እኔ ብትሰርቢ ቢጠሉኝ ምንም አታደርጉኝም። እሷ ለትዳር ዝግጁ አይደለችም። ትዳር ሳይሆን የምፈልገው እሷ ትቢት ብቻ ነው የምፈልገው። የእሷ አርጋ በቃ እሱን አይምሮውን ለመቀየርና በቃ ትዳር ይዞ እንዳይኖር ነው አብርሽን እያደረገች ያለችው እንጂ ሄርሜላ ትዳር ይዤ በክብር አግብቼው ብላ አንድ ቀን አስባ አታውቅም። ስሜት ነው ሁልጊዜ የምታወራው። ስሜታችሁን ተጠንቀቁ ፋሚሊ። በስሜት ትዳር አይመራም። አሁን ሩታን አያችኋት በማታው ቪዲዮ አሁን አልተደሰታችሁም? የወደፊት ህይወቷን ነው የምታዘጋጀው እንጂ የጊዜው ሰው የሚያሽቃብጠውን አይደለም። ወደፊት በቃ ይሄ ነገር በዚህ ሰዓት ይሄ አያስፈልግም። ጋሽዬ ቤት እንኳን መሄድ ያልፈለገችም ለምንድን ነው? ቤተሰብና ቤተሰብ ቪዲዮ ስላልተለቀቀ ተወያይቶ በልቶ ጠጥቶ ተሳሳስቦ ስላላየን ለዛ እኮ ነው መሄድ አልመረጠችው እንጂ ባሏ እኮ ነው፣ የልጇ አባት እኮ ነው። ሩታ እኮ ተከትሎ የመሄድ መብት አላት እኮ። እችኛት ምን ቤት ናት? እንዴ እኮ የወጥ እንጨት ሆነችብን። በእውነት ነው የምላችሁ። እኔ የወጥ እንጨት ብያታለሁ። በቃ ሱብሃንአላህ። ሰው ልጅ ለትዳር እንኳን የምትፈልጉትን ሰው ክብር መስጠት አለባችሁ። ቤተሰቡን ክብር አጣ ልትሄድ ሻንጣዋን የተገተተች ነበረ። ቶክቶክ ነው ያየሁት እኔ። እንደዚህ አይነት ሴቶች ካላችሁ ራሳችሁን ነቃ ብላችሁ ቀይሩ። ወንድ ልጅ ኮራ ያለችን ሴት ነኝ እንደ ሩታ ሀብቴ የሚለው ነገ ተነገ ወዲያ ታውታላችሁ አማራጩ። በእውነት ነው የምላችሁ። እንደዚች ዝም ብላ የምታለቃቅስ ሴት ነገ ወልዳ አታሳድግም ብሎ ነው ወንድ ልጅ የሚጣላችሁ። ሴት ማለት ፎምጠጥ ብላ ራሷንም ልጆቿንም ትሪት የምታረግ ጀግና ሴት ነው የሚፈልገው ለትዳር። በእውነት ነው የምላችሁ። ልክ እንደ ፋፊ ማለት ነው። አዎ ራሴን በጣም ስለምወደው በቃ ቤቴንም ራሴንም ትዳሬንም ሁሉን ነገሬን ከሽፌ በፍቅር መያዝ የምችል ጀግና ሴት ስለሆንኩኝ በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከመጨረሻ አይታችሁ አበረታቱን። እንግዲህ ማታን ኤፍሬም እና ሩታ ባረጉትን ነገር ተርቲሜንትም አለበት መሄድ የለባቸውም። አዎ በራሷ መጥራት አለበት፣ መሄድ የለባቸውም። ያቺ ትሂድ ታስመስል፣ ግን ራሷ ነው ዝቅ እያደረገች ያለችው ሴት ልጅ ማለት ነው። ሩታ ሀብቴ ግን በማታ ባረገችው በጣም ደስ ብሎኝ ነው ዛሬ የመጣሁት። ላይክ፣ ሰብስክራይብ፣ ሼር። ሴቶች ኮራ ጀነን እንበሉ ለማለት ፈልጋለሁ። አባቱን ጋር ነው ጭራሽ የሚያቆራርጡ። ይሄንንስ ነገር አስበዋል? የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለ? ከና ብዬም ጋር ነው የሚቆራርጡ። ለቆራርጡ ከነሱ ጋር በስነ ስርዓት እናወራለን፣ ከጋሽ ጋር እናወራለን። ያቆራርጡ ያ ነገር ነው የምትፈልገው? ተነስና እናግረኝ። ኦኬ የምሬ ነው ማለት እረዳለሁ ያንተን ሀሳብ። ለኛ እየለፋ ያለው ነገር የሆነ እንደዚህ ሳደርግ ያንተን ልፋት ገደል የከተትኩት አይነት ስሜት ይሰማ አልፈልግም። እየከተትሽ ነው ምክንያት የለበትም ቡታጀራ እንዴ። እነዚህ ልጆች ከሄርሜላ ጋር ነው እንዲሆን ፍላጎታቸው። ፎቶ እያየሁ ነበር። አንቺን መጥራት ለቀው ሄርሜላ ነው የጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። እዩ መንቃት አለብን። ሰማኝ ቆያ ቁጥር ሌላ ነገር የሚፈጠረው ሌላ ችግር የሚፈጠረው ወደ ነው ስለዚህ ገብቶና ምን አሉና ወስደናል አሉ ማለት እኔም ጠየቅኳቸው። ወሰዳችሁት? እሺ እንወስዳለን ያላችሁበት ቦታ ሁሉ ወሰዳችሁት? አዎ ወስደናል። እሺ ምን አገኛችሁ?
እናንተ ሲጀመር ምን እንዳስነካችሁት አናውቅም። ክተውት ነው ታዲያ እንደዛ ሲሆን የነበረው ከዚህ በፊት ሌላ ብጥብጥ ነው። እሺ እንረጋጋና ቢያንስ አላምንም። አትሊስት ወይ ቁጭ ብለን ተረጋግተን እናስብና ቁጭ ብለው ነገር የለም። ሰምተዋል ሊመጣ እንደሆነ በቃ እንመጣለን ምናምን ብለው ነግሯቸዋል። ከዛ ሩታ ከለከለች መባሉን ሲሰሙ ደግሞ ምንድነው ይታሰቡ ለእነሱ እናቴም ቀስ ብለን ማስረዳት እንችል ነበር። ከምሳሌ አሁን ግን ነገራቶች ሁሉ ሊበላሹ ብለህ ሊሆን ይችላል። ግን ደግሞ ይሄን መንገድ ልክ አይደለም። እንዴት ብትለኝ እዛች ጋር በቃ የሚታመን ነገር ነው የምናደርገው። አሁን እኛ እነሱ እየተከራከሩ ወይም ደግሞ ነገር ተወርቶ ሰምተው ቆይተው ልክኛ ስንሄድ ደግሞ ነገሩን አውቀው ያገሉብናል። ይኸው ምናምን ብለው ነው ሆን ብለው ነገሩን የሚያጋጉ። እኔ ግን የፈለገውን ማሰብ ይችላል፣ የፈለገው ነገር ማድረግ ይችላል። ገብቶሻል? ልክ ነኝ ብዬ ማስበው ነገር ከማድረግ ወደ ኋላ ግን እናንተ እምቢ ብትሉኝ ቡታጀራ ሄጄ ይዤ ይወጣሉ። ልጁ ገብቶሻል? ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። ሩታ ስማት እሷን ኛ በቃ አትሊስት ተነጋግረን እንወስን እንጂ አንተ እንደዚህ ስላልክ ደግሞ ከእነሱ ጀመር መሄድ ልክ አይደለም። ብንሄድባቸው አንድ ቀን ሳይሆን ሳያድር እንዴት እንደዚህ ታደርጋላችሁ? የሚያስቡት ጭንቅላት ስለማውቀው ነው። ገብቶሻል? እኔስ መሽጠ እዛች ጋር ያሉት ጭንቅላት አውቃለሁ። ጠበቅ ነው ነገራቶች ሁሉ ነገር ተበላሽቶ እየጠበቅን ያለ ነው። ገብቶሃል? እዛ ምትሄድ ቻለች ብዙ ነገር ሊፈጠሩ ይችላሉ። ለመፈጠሩ በፊት እኛ ቀርብን ከተገኘን ሁሉም ነገር ሰላም ይሆናል። እኛ ደግሞ ጎንን ፈልገው ሆን ብላ ያናድዱሃል። አንተ እዛ ጋር ፎቶ ነው የሆነ ስትታይ በቃ የእናንተ ስራ ነው ወደሚለው ድምድም ጋር ነው ጭራሽ የሚያቆራርጡ። ይህንንስ ነገር አስበኸዋል? ቃላው ከቡዜና ከዲቭ ጋር ብቻ አይደለም። አሁን በጣም ጀግና ናት፣ በጣም ሴት ናት። የሴት አስተሳሰቧ በጣም ትክክለኛ ለህዝብ የሚመጥን አስተሳሰብ ነው ያላት ሩታ ብዬ ስከራከር በኮንፊደንስ እንደዚህ ማወራ በእውነት ነው የምላቸው። አስተሳሰቧ የሚያስጠላውን የሚወደደውን ምንድን ነው ብላ የምታውቅ በጣም ጀግና ሴት ማለት ነው። እንደ ሩታ ሀብቴ ኤፍሬም እሷን እንዲገምትም ይሆናል የሆነ በቃ እንደ ፕራንክም ነበር ያረጋት ይመስለኛል። ዛሬ ላይ ይመጣል ሁለተኛ ቪዲዮ። ነገር ግን ትክክለኛ የሴት ባህሪ ማለት ነው። በሽማግሌ ተልኮ ልጅ ወልዳ በሰርግ አግብታ እንኳ እነጋሽዬ ጋር መቅረብ አልፈለገችም። ደረጃ አላታ፣ ክብር አላታ ለቤተሰብ። እንደዛች እንደጋጠ ወጥ በቃ ይሆናል አይደለ? በማሽቃበጥ ብቻ ትዳር የሚያዝ የመሰራት ሴት አይደለችም። እንደ ሄርሜላ አይነቷማ ለሄድ ነው ጋሽዬ ጋር ሄጄ በቃ የሆነውን ማየት አለብኝ፣ ከጎኑ መሆን አለብኝ። ህፃን ጢጦ የሚጠባ ህፃን ልጅ አረገችው እኮ ሄርሜላ ማለት እኮ አብርሽን ዝቅ አርጋ በቃ የበታችነት እንዲሰማው እያደረገች ያለችው። ወደፊት ጠብቁ፣ እሷ ናት። ህፃን ልጅ ነው እንደ አብርሽ መወሰን አይችልም። እንደ በራሱ ይችላል እኮ አውቆ ነው። ሴቶችን እዛ ተማበራት ብሎ ነው እንደዚህ አንገቱን ደፍቶ ወዲያ ወዲህ የሚያደርገው። እሺ ትዳር በአሁን ሰዓት እሱ ትዳር ውስጥ ገብቶ መኖር ስለማይፈልግ ብቻ ነው። ምንም ነገር ሌላ ነገር አይደለውም። በእውነት ነው የምላቸው፣ እንዳስመሳይ ወንድ ማለት ነው። በቃ በሴቶች ህይወት መጫወት የሚፈልግ ወንድ ጸባይ ነው አብርሽ ላይ እየየንበት ያለ ነው ማለት ነው። ሴቶች ነቃ በሉ፣ ነቃ በሉ። እንደዚህ በእናንተ የሚጫወተውን ሰው ከህይወታችሁ ማውጣት ልመዱ። በእውነት ነው የምላችሁ፣ ወንዶችም አላችሁ ሴቶችም አላችሁ በሰው ህይወት የምትጫወቱ ማለት ነው። ልክ እንደ አብርሽ ማለት ነው። በአደባባይ እያየን ያለ ነው። የልጁ እናትና ሚስቱ እያለች ያችን ሴት እያጃጀላት ያለው የማንም ወንድ ባህሪ ነው ብዬ ለማሰብ ከመተው 75% ጥሩ ነው። 25% ግን የዛ አይነት ጸባይ ያለው ወንድ ነው። ሁሉንም ወንድ ማምጣት አልችልም ምናምን ጀግና ወንድሞች ስላለኝ ለትዳራቸውና ለራሳቸው ክብር ያላቸው ወንድሞች ስላለኝ ማለት ነው። በእውነት ነው ማለት ከመተው 25% ቢገኝ እንደዚህ አይነት ወንድ ማለት ነው። አልጫ ወንድ እውነት ነው የምላችሁ። እኔ እንዳው ሴት አድርጎኛል አሳስቶ ብያለሁ አንዳንድ ጊዜ። አላህ ይቅር ይበለኝ። በእውነት ነው የምላችሁ። በጣም ነው የሚያስጠላኝ፣ በጣም ነው የሚደብረኝ አረካቱ። ሩታ ሀብቴ ለማንኛውም ለሚዲያውን ማታ አረጋጋችሁ። ጀግና በራስም ራሴን ማጥራት ፈልጋለሁ፣ ራሴን ነፃ ማድረግ ፈልጋለሁ። አልሄድም፣ አትሄድም። አዩት ምን እንደሚያስብ ምን እንደሚሆን ነፃ መውጣት ፈልጋለሁ አለች። በእውነት ነው የምላችሁ። ይሄ አስተሳሰቡ ደስ አይላችሁም? ያችስ ካልሄድኩኝ ሞቼ ይገኛለሁኝ፣ እኔ ፈርቻለሁ፣ እኔ ሁልጊዜ ፈርቻለሁ ነው፣ ሁልጊዜ ተጨናንቄያለሁ ነው፣ ሁልጊዜ ታጠገቡ በቃ አብርሽ በሴት ትንፋሽ እንጂ ደግሞ አይሰራም፣ አይንቀሳቀስም። አብርሽ በራሱ መወሰን አይችልም። ወንድ ልጅ በቃ በራሱ መወሰን የማይችል ወንድ ልጅ ትዳር ይሆናል? ሄርሜላ ጭራሽ ለደቂቃ ትንፋሹ በእሷ እንዲንቀሳቀስ ነው የምትፈልገው። አይቻልም እንደዛ። ቤተሰቡ ጋር ሄዶ አይደለ መርጧል አይደለ ቤተሰቡን እዛ ሄዶ ራሱን አድሶ ልጅና ሚስቱ ጋር ይመጣል። አለቀ። ከሷንም ከመረጣተኛ ደግሞ ቅር አይለንም። የራሱ ህይወቱ የራሱ ነው። እኛ ምን አገባን? ከዛም እየወለደ ልጅ ማሳደግ ከፈለገ እኛ ምን አገባን? እኛ የሜዳ ሰው ነን።
አብረሽ ግን እንደ ተዛም ልጅ መውለድ እኔ ልጅ አንድ ብቻ ልዑል ብቻ ነው ልጅ አትበሉኝ ብሏል። ስለዚህ ከዛም ማግባትም መውለድም አልፈልግም ካለ ሚስትና ልጁን መርጦ ሊመጣ ይችላል፣ አይታወቅም። አለቀ። ሲጀመር ፋሚሊ ትዳር ምርጫ ውስጥ የሚገባ ትዳር ነው። እኔ እኮ በሩታም ለራሱ አሁን ለህይወቱ ያስፈራኛል። ምርጫ ላይ ያስገባት ወንድ ቤተሰብ ሴት ልጅ እንዴት እንደ በግ ትመረጣለች ለወንድ ልጅ? ይሄ እሷ ትሻላለች። ቢያንስ እንኳን በውስጥ መስበር ሚስት ፈልጋለሁ ቢል ያከሌል ብሎ ይጠቆማል የሰው ልጅ ማለት ነው። ያከሌል ትሻላለች ይባላል። ያዴላው ላይ ይሄዳል። እድሏ የሳበውን ሄዶ ወንድ ልጅ ያስለምናል። ድሮ ነው የምላችሁ ይሄንንም። እሱ ግን አሁን ላይ ግን እሱ የፈለገውን የመምረጥ መብት አለው። ሴትም የፈለገችውን መምረጥ መብት አላት። የሰውን ባል ብቻ አይደለም መምረጥ አትችሉም። የሰው ባል መመረጥ አይችልም። ቀለበት ያለው ባል ሁለተኛ እሱ ፈልጎ ካላገባችሁ በቀር እኔ ወድሃለሁና እኔን አግባኝ ማለት አትችሉም። በእውነት ነው የምላችሁ። የሰው ባልና የሰው ሀቅ እኮ ሐራም ነው እኮ። አንዳንድ ጊዜ ሀቅ ያልሆናችሁን ሰው አግባን ማለት እኮ ለእኛ ለሙስሊሞችም እኮ ይከብዳል። የምናየው የምንሰማው ነገር በጣም ከባድ ነው። ምነው ፋሚሊዎቼ፣ እኔ ነጭ ስለምናገር ብዙዎቻችሁ አንቺ የድሮ ስታይል እያወራሽ ነው። እኔ የድሮ ሰው ነኝ አልሐምዱሊላህ። በጥሩ ቀን አግብቼ ወልጃለሁ። እንኳን የሚዲያ ትዳር እንዳያሳየኝ በእውነት ነው የምላችሁ። ምን ነው በሉ ያስጠላል እኮ በቃ ሴት እንድንረክስ ሴቶች በኮንፊደንስ እንዳንንቀሳቀስ ብር ካለው ወንድ ላይ እንደምንለጠፍ እኮ ነው ሄርሜላ እያደረገች ያለው። እኔ አረግልሃለሁ፣ እኔ እሰጥሃለሁ፣ እኔ እንዲሆንልሃለሁ፣ እኔ እረዳሃለሁ። ከሚስት በላይ እናት እንኳን አትረዳውም። ወንድ ልጅ ሚስቱ ካልተረዳችው እናት እንኳን አትረዳውም። የሚወስጡን ማለት ነው። ወንድ ልጅ ሚስቱ የራሴ ያላሴ ካልተረዳችው ማንም ሰው ሊረዳው አይችልም። ፈጣሪው ሊረዳው ይችላል። በእውነት ነው የምላችሁ። እንዴት ነው የወንድ ልጅ ውስጥ አውቃ እኔ በቃ አብረሽ ከጎን ይሆን ይብሎኛል እያስመሰለች እኮ ነው። አንድ ቀንም ተናግሮ አያውቅም። እሺ ከማለት በቀር ሁሉንም እና ሩታ ሀብቴ ባደረገችው ማታ በጣም ደስተኛ ነኝ። በቃ ሴት እንደዚህ ነው እሷ የሚያምርባት። ጀግንነቷ ነብሮነቷ ነው። እሄዳለሁ በቃ ብላ ሻንጣዋን ብታነሳ ኖሮ እንዴት ብትሰደብ ኖሮ። ግን ጀግና ሴት ተባለች። አንቺ እኮ ስምሽን አለ ስምሽ ነው፣ ስምሽን አጥሪ። ኮሜንት ላይ ጻፍ ነው እንደዛ ነው። ስምሽን አጥሪ ሄርሜላ፣ ስምሽን አቆሽሸዋለች። እሷ እንደ ጥሩ እሷ አንቺ እንደ መጥፎ ታይታችኋል። ስለዚህ ስምሽን አጥሪ ነው የተባለችው ኮሜንት እንጂ በእውነት ነው የምላችሁ አንድ ስድብ የለውም። እችስ የሜዳ አህያ ማለት ነው። የሜዳ አህያ እውነትም ስሟ ማን ያወጣው ግን በእውነት ነው የምላችሁ በጣም ነው እኮ የሚገርመው። እሄዳለሁ አለች እኮ ምን ቤት ናት? ቀለበት እንደው ወልቆላታል። ቀለበት እንኳን የውሸት ቀለበት ቢደረግ ወለቀ። አሁን እኮ አብርሽና ሄርሜላ ምንም አያገናኛቸውም። ግዴታ እኔን ተንበርክ ቀለበት አድርግና አግባኝ እያለች ነው። አሁንም አብቅቶላታል እኮ እህቴ ነሽ ብሏታል። እህቴ ነሽ ከማለት ወንድ ልጅ መልሶ እህት ይገባል እንደ ፋሚሊ? እኔ ክርስቲያን ወገኖች ይቅርታ አድርጉልኝ። እህቴ ነሽ ካለ አንድ ወንድ ልጅ ማግባት አይችልም። ሀቂቃ ነው የምላችሁ። ወንድ ልጅ አንድ ሴት እህቴ ነሽ አንቺ እሷ ሚስቴ ናት ብሎ በትክክል ተናግሮ ለትዳር አይበቃም፣ ለትዳር አይሆንም። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር ይሄንን ቪዲዮ መጨረሻ አይታችሁ አበረታቱኝ። በሌላ ቪዲዮ በጥሩ ነገር ስለምንመጣ እናንተም ከጎኔ ሁኑልኝ። ላይክ አድርጉት እስኪ። በእውነት ነው የምላችሁ። እኔ በጣም ነው የምወዳችሁ፣ በጣም የማከብራችሁ። የሩታ አስተሳሰብ ደስ ስላለኝ ማለፍ አልፈለግኩም እና ነው እንጂ ማታ መልቀቅ እችል ነበር። ነገር ግን ደስ አላለኝም። በቃ ሙደድ ደስ ስላላለኝ ቪዲዮ አልሰራሁም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻው የማንም መተረቢያ የማንም መሸቀያ እንሆን። ዞሮ አብርሽ እውነተኛውን ታሪኩን ወደፊት ግልጽ ይሆናል ብለን እናስባለን። ላይክ አድርጉት። ይሄን ቪዲዮ ክሽና ቆሜ ነው የማወራችሁ ገና ቁርስ